ሀገር ተረካቢ ትውልድ በመልካም ስነ ምግባር እንዲገነባ በትምህርት ቤቶች የሚሰጡ የግብረ ገብና የዜግነት ትምህርት ቤቶች አስተዋጽኦ እያበረከቱ መሆኑን የአማራ ክልል ትምህርት ቢሮ አስታወቀ። እየተሰጠ ያለው ትምህርት በተማሪዎች ስነ ምግባር ላይ ለውጥ እያሳየ መሆኑን በባህር ዳር የሚገኙ የተለያዩ ትምህርት ተቋማት አመራሮችና መምህራን ገልጸዋል። ሰለሞን ዘመኑ የትውልድ ስነ ምግባር ግንባታ ላይ ሁሉም ይመለከተዋል። በመልካም ምግባር የታነጸ ዜጋ ለማፍራት ትምህርት ቤቶች ከፍተኛ ድርሻ ቢኖራቸውም ወላጆች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች፣ የሚመለከታቸውና ባለድርሻ አካላት ሁሉ ለዚህ ኃላፊነት አለባቸው። ከዚህ አኳያ በትምህርት ተቋማት የሚሰጡ የስነ ዜጋና ስነ ምግባር ትምህርቶች በመንግስት የትምህርት መዋቅር ውስጥ መልካም ዜጋ ለማፍራት የተሰጠውን ትኩረት ማሳያ ናቸው። በአማራ ክልል ትምህርት ቢሮ የስነ ምግባር መኮንን አቶ ጉባኤ ካህሊው እንደሚያስረዱት የተማሪዎችን መልካም ስነ ምግባር ለመገንባት ከወረዳ እስከ ዞን 195 ያህል የስነ ምግባር ተጠሪ መኮንኖች አማካኝነት ሰፊ ስራ እየተሰራ መሆኑን ጠቁመዋል። ከዚህ ቀደም ሲሰጥ የነበረው የስነ ምግባርና ስነ ዜጋ ትምህርት የነበሩበትን ጉድለቶች በማረም መልካም ዜጋ የመገንባቱ ጥረት እየተከናወነ መሆኑንም አስረድተዋል። ባለፉት 27 ዓመታት ውስጥ የስነ ምግባርና ስነ ዜጋ ትምህርት ይባል ነበርና የስነ ዜጋና ስነ ምግባር ትምህርት ተገምግሞ ውጤት ባለማምጣቱ በአሁኑ ጊዜ በአንደኛ ደረጃ የሞራል ኤጁኬሽን ወይም የግብረ ገብ ትምህርት፣ በሁለተኛ ደረጃ ደግሞ የዜግነት ትምህርት ወይም ሲቲዝንሺፕ በሚል በአዲሱ ካሪኩለም ተቀርጾ እየተሰጠ ስለሆነ ይህንን በተለይ ከአንደኛ እስከ ስድስተኛ የሞራል ኤጁኬሽን መምህራን ወይም የግብረ ገብ መምህራኖች አጠንክረው ካሪኩለሙ ላይ አብሮ ተካቶ ትምህርቱ እንዲሰጥ እየተደረገ ነው ያለው። ከሰባተኛ እስከ 12ኛ ክፍል ደግሞ በዜግነት ትምህርት ተካቶ ትምህርቱ በዜግነት ወይም ሲቲዝንሺፕ መምህራን አማካኝነት ክበቡንም በራሳቸው ይዘው እያጠናከሩ ትምህርት እንዲሰጥ እየተደረገ ነው ያለው። በአሁኑ ወቅት እየተሰጠ ያለው የግብረ ገብና የዜግነት ትምህርት ከዚህ ቀደም የሚታዩ ጉድለቶችን ለመቅረፍ እየተገመገመ እየተመራ መሆኑንም ገልጸዋል። በትምህርት ቤቶች የሚሰጠው የግብረ ገብና የዜግነት ትምህርት ውጤታማ እንዲሆን ተማሪዎችን በጸረ ሙስና ክበብ በማደራጀት የትውልድ ግንባታ ስራ እያከናወነ መሆኑን በአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን የተማሪዎች ስነ ምግባር ግንባታ ባለሙያ አቶ ሸቱ በሬ ገልጸዋል። እንግዲህ እንደ ኮሚሽን በትምህርት ቤቶች ዘንድ ያለውን የተማሪዎች የስነ ምግባር ግንባታ ለማጠናከር ከትምህርት ቤቶች ጋር በቅንጅት በመስራት በየትምህርት ቤቱ የተማሪዎች የስነ ምግባር ክበብ እንዲቋቋም በማድረግ ስልጠና በመስጠትና እንዲሁም በድጋፍና ክትትል በኩል በማጠናከር ስራዎች እየተሰሩ ናቸው። ከባህር ዳር የተለያዩ የትምህርት ተቋማት አመራሮችና መምህራን በሰጡት አስተያየት በአሁኑ ወቅት ትውልድ ለመገንባት እየተሰጠ ያለው የግብረ ገብና የዜግነት ትምህርት ጅምር ውጤቱ መልካም በመሆኑ የበለጠ ተጠናክሮ ሊቀጥል ይገባል ነው ያሉት። በስነ ምግባር ዙሪያ በትውልዱ ዙሪያ በተማሪዎች ብቻ አይደለም፣ ወላጆችም እንዲሁም መምህራንም ሌላው የአካባቢ ማህበረሰብም በዚህ ዙሪያ የኔ ብሎ ያገባኛል ብሎ ማሰብ እንዲችል አጫጭር ስልጠናዎች መሰጠት አለባቸው። ለውጥ መምጣት ይችላል ነው። የጋራ የሆነ ትብብር ይጠይቃል። እንግዲህ አንዲት ሀገር አደገች ተብላ ስትነሳ ያቺ ሀገር ያደገችበት ምስጢሩ ምንድነው ከተባለ ትምህርት ላይ የሰሩት ስራ ላይ ነው። ትውልድ ላይ የተሰራ ስራ ላይ ነው። ህፃናት ላይ የተሰራ ስራ ነው። ይህንን ለውጥ ለማምጣት ደግሞ የሁሉን ርብርብ ይጠይቃል። ኢንዲቪጁዋሊም በቡድንም በተናጠልም የሁላችን ርብርብን ይጠይቃል። ትምህርት ቤቶች ላይ 90% የሚሆነውን ስፔሻሊ ደግሞ እንደ ባህር ዳር ከተማ አስተዳደር 27.7%ቱን ህዝብ የምናገኘው ትምህርት ቤት ላይ ነው አሁን ባለም መረጃና ያንን አስተማርክ፣ ያንን በስነ ምግባር አነጽ፣ ያንን አመለካከቱን ሜንታል ሴታፑን ሸፕ አድርጋ ወጣ ማለት ቤተሰብ ላይ መስራት ነውና የተስተካከለ ትውልድ፣ አላማውን የሚያውቅ ትውልድ፣ ታዛዥ የሆነ ቅን የሆነ ታታሪ የሆነ ቁም ነገረኛ ትውልድ ለመፍጠር እንግዲህ በጋራ ተባብረን እንሰራለን የሚል አላማ ዘን ነው የተንቀሳቀስን ያለነው።